የሚያበሳጭ ነገር ቢኖር የሚፈልጉትን ነገር ፈልጎ ማጣት ብቻ ነው። አንድ ነገር እንንገሩት፣ በቅርብ ጊዜና ቆየት ያሉ የጥበብ ውጤቶችን ያለምንም ድካም ማግኘት ከፈለጉ ምንም የለም ወደማይባልበት ወደ ዚያዳ ሪከርድስ ብቅ ይበሉ። በዚያዳ ሪከርድስ በኩል ለህትመት ከበቁ ምርቶቻችን ውጪ የማንኛውንም ሙዚቃ ቤት ምርት ኦሪጂናል ካሴት፣ ሲዲ፣ ቪሲዲ፣ ዲቪዲ በጅምላም ሆነ በችርቻሮ ባዘዙት ትዕዛዝ መሰረት እናቀርባለን። ብቃት፣ ጥራት፣ ፍጥነት፣ አቅርቦት መለያችን ነው። ዚያዳ ሪከርድስ አድራሻ አንዋር መስጊድ ጀርባ ከአፍሪካ ክሊኒክ ፊት ለፊት አንዋር ኤሌክትሮኒክስ መሸጫ ማዕከል ውስጥ ያገኙናል። 0911 60 97 45 0912 08 35 12 ዚያዳ ሪከርድስ። ፍቅርን ጣም ከኔ በተማርሽ ቆይ ታዲያና መቼ ነው የሚያስፈልግሽ? ቆይ ያለው እንደ መኖር አይቻል? ወይኔ ብሎ እንግዲህ ሴቶች ናቸው አይደል? ይሄ ከተማው ሞልቶ ከሚተራመሱ ወንድ አንድ ይጠፋል ለእናንተ ነው። እኔ እኮ አባቢ እሷ ለወንዶቹ ጸባዩ አይመች ይሁን ወይ የነሱ ጸባይ አይመቻት ይሁን እኔ ግራ ግብት እኮ ነው። እንደው ምናልባት አይነ ጥላ ጋርዷት ይሁን ይሄ ደግሞ እቺ አይነ ጥላ ጋርድሽ አንቺ ማርተኛ ምን ተማርቻለሽ? ቆይ ሚስት የምትሆናት ችግር ነው ቱቲ? አረ ማን እንደዛ ዘመዶች እኮ ከ10 በላይ ቆንጆች አሉለት መምረጥ ይችላል ብለዋል። ማን እንደዛ ማለት እኮ አይደለም። እህትሽ ካላገባች አታገቢም ማለት ነው? እሷ ጓደኛዋን ቤት አመጣ ካላስተዋወቀች አንቺ እኔን ወስድ ቀድሚያት ማግባትም አልችልም። እንደውኔና አንቺ እየዞርን የሰው ሰርግ በመብላት እዳችን ነኝ ጉድኮ ነው። ገና ለገና ጎረቤት ለማብላት ብለን ልጆቻችንን በግድ አግቡ ማለት አለብን እንዴ? ለምን አንልም? ብንል ምንድነው ነው? ልጆቻችንን ትዳር ይዙ ማለት ነውር ነው?
ለነገሩ ዛሬ ወንዬን ጠይቄያት ነበር። እንዴት ነው እኔና እናታችሁ እኮ እናንተን ወግ ማድረግ ማየት እንፈልጋለን፣ ሰርጎ መዳር አምሮናል አልኳት። እሺ ከዛስ ምን አለች? መች አስተዋውቃችኋለሁ አለች? እስቲ እንደው በመድኃኒዓለም ዛሬ እንኳን ረጋ እውነቴን ንገረኛ ታዲያ። እሺ እንደው መልከኛ መሆኑንስ ነገረች? ኧረ በስቲፋኖስ ረጋ በይ እስቲ፣ ቀዝቀዝ በይ ንገረኛ ታዲያ። ለምን ታጓጓኛለህ እንዴ? ለሰርግ ጓጉተሽ ለወሬ ጓጉተሽ እንዴት ይዘልቃል? ወይ ጀመረ ደግሞ። ቆይ እንደው ይልቅ መቼ እናድርገውስ አላለችንም? አላለችኝም። ምን አይነት ነገር ነው? ወይታ ብቻ አስባ እሺ ዝም አለች። በቃ ዝም። አዎ እሷም ዝም እኔም ዝም አልኩ። ተገላገልኩ። በገዛ እጄ ወሬ ጀምሬ ራሴ ልቃጠል እንዴ? ታዲያ ለዚህ ነው ቁም ነገር ፍሬ ያለው ነገር የምትነግረኝ ይመስል ዝም ብለህ የምትመሰጠው? ረጋ ልብልም አልሻ። ከዚህ በላይ እንዴት ነው የምረጋጋው? አሁን መረጋጋትሽ ነው? ታዲያስ ይኸው እኮ እዚህ የጉንብስ መጣሽ እኮ እዚህ ድረስ። ከዚህ በላይ ቆይ እንዴት ብዬ ልረጋጋ? ቤት እንዴት ረግተሻል እባክሽ። ለነገሩ ሲፈጥርሽ ምረጋ ሰራሽ ነሽ። አቤት እሺ ደህና ወሬ አውርተህ የማታውቅ እንደው አንተስ። ውይ እኔ እንዲህ መሆንሽን ባውቅ አገባሽ ነበር እንዴ? እንዴ ታዲያ ለምን ሄደን አንነግረው? ምን ቤት እኮ ነው ተኝቶ ያለው። ደስ ይለኛል። አሪፍ እንዬ ትሙት አልኩሽ እኮ እንዬ ትሙት። በቃ የእውነት ሲያስፈልግ ኧረ አይደለም በእናትሽ የእውነት ወድሻለሁ የእውነት ተሽለፊያል እንዬ ሞት አይ እንትን ፋዘር እንጣጣና በቃ መልሼ ልደውልልሽ በቃ እሺ ዋው ሄይ አንቺ እንዴት ነሽ በስመ አብ ምንድነው እንደዚህ መጥፋት እንዴት አባቱ ነው ደግሞ ያማረብሽ እባክሽ ተዋወቀለ ለአመታት ያህል ተዋወቀለን አስመሰልክ እንዴ አረ እንደዚህ ስትናገር የሰፈር ሰው እንዳይሰማሽ በእናትሽ እንዴ ምን ነው አንቺ ምን ነው ኢትዮጵያዊ እኮ ነኝ ምን ነው እንዴ ዝም ብዬ መጥቼ ማላቆም ሰው ምስም ሰው ነኝ እንዴ እኔ እንዴ ምን ነው በዚህ በኩል አራቴ ነው አምስቴ ስትተላለፊ ተጠቃቅሰን ጨርሰን ሁሉንም ነገር እኔ አልጠቀስኩ እንደውም ንገሬን ካልሽኝ መጀመሪያ እንደውም የጠቀስሽኝ ራስሽ ነሽ ጠቃሽኝ ዝም አልኩኝ ደጋምሽኝ ዝም አልኩኝ እንደገና ደጋገምሽኝ ዝም አልኩኝ ይሄ ደግሞ ኢትዮጵያዊነት ያመጣው ነገር ነው በቃ ሼም እኮ የሚባል አለ ትሽኮርመም ያለሽ እኮ ይሄ እኮ መብቴ እኮ ነው ኦኬ እኔ እንደጠቀስኩ አርጋስበውና አሁን ልሂድበት ይኸውልሽ የአዲስ አበባ ሴቶች ደግሞ በምን እንደምታናድዱኝ ታውቂያለሽ ቶሎ ታምናላችሁ ለምን አትከራከሩም እንዴ እስከ መጨረሻው መከራከር ነው እንጂ ቶሎ ለምን ታምኛለሽ መከራከር ነው እንጂ እንዴ ለመብትሽማ በቃ እኔም እንደጠቀስኩሽ አርገሽ አስቢ ተናደሽብኛል እንዴ ይኸው ተናደሽብኛል በእናትሽ ይሄን ነገር መካስ ስላለብኝ ዛሬ ምሳ አልበላም ብለሻል ነገ እንበላለን ይኸው ነገ እንበላለን ነገ ስለምንበላው ምሳ የት ሆነን ፕሮግራም እናውጣ እንዴ ፕሮግራም በጣም ኃይለኛ ቀልደኛ ነው እባክህ በጣም አመሰግናለሁ ቀልደኛ ነህ አላልሽም ምን ትዝ አለኝ መሰለሽ ባይዘዌ የፊልም ባለሙያ ነኝ እና አንድ ፊልም እየሰራው ነው ናጋሳኪ ትሰኛለች የፊልሙ ርዕስ ማለት ነው እና ያው ችሎታውም ስላለኝ የወንዱን ፓርት እኔ ነኝ የምሰራው የሴቷን ግን ከየት ላምጣ እያልኩ እና ላይ እየዞረብኝ ነበር ይሄው
እራሷ ናጋሳኪ አትመጣም። በቃ አንቺ ነሽ የምትሰሪው፣ ያለ አንቺ የሚሰራው ሰው የለም። የት ይሻላል? ምን? ስለዚህች ፊልም የሆነች ቦታ ቁጭ ብለን ማውራት አለብን። ገብቶሻል? ሲሪየስ ነገር ስለሆነች የት ይሻለናል? እንደዛ ነው የሚባለው። እዚህ ይሻለናል። አሪፍ ቤት አለች እዚች። ግን ሲስ ለዚህ ሚሽን ሳሚ ይሆናል ትላለህ? እኔ እኮ ጭንቀት ሊገለኝ ነው። ማዘር ዘመዶቿን ሰብስባ ዓለሙን ያሳየኝ ብላ እሪ። ሮዚ ደግሞ ከቤተሰቦቿ ህግ መውጣት አቃታት። ቆይ ታላቅ ካላገባ ታናሽ ቆሞ ሊቀር ነው? ይሄ እኮ የሁሉም ኢትዮጵያዊ ችግር ነው። አትጠራጠር፣ የመጨረሻ እድላችን ሳሚ ነው አልኩ። በቃ እሺ። እንዴ ሌላ ያላየሁት ጉድ። ይሄን ሳቅሽና ደስታሽን ይዘሽማ ከዚህ ቤት አትወጫት። እዚሁ እንደተፋጠጠ እናራ። ኧረ ሳሚ ይከብዳል። እቤት ሳልነግራቸው ስለሆነ የወጣሁኝ መመለስ አለብኝ። እንዴ ችግር አለው ታዲያ? ያው በቴክኖሎጂ ዘመን እንዴ ደውሎ ኢንፎርም ማድረግ ነው። ባመሽም ባድርም እንዳታስቡ። ምን አይነት የጨዋ ንግግር ነው! ባመሽም ባድር በጣም አሪፍ። እግጨ ኧረ ችግር የለውም እንዴ እዛች ጋር ትጎጃለሽ። ችግር የለውም። ወደ ቤት ሽዋር ፍሬን ተገባ። አብሽራ ትጥቅሽ በስመ አብ ወወልድ ወመንፈስ ቅዱስ። ምንድን ነው? በስመ አብ ወወልድ ወመንፈስ ቅዱስ ምንድን ነው? ምን ነው ሳሚ? እናንተ ምን ሆናችኋል? ምንድን ነው? ምን ሆናችሁ? ቤቱን የተከራዩት ነው እኮ ነው። ካደኝ። ይኸው በአደባባይ በሰው ፊት ካደኝ። ስማ ደግሞ ቤት የእግዚአብሔር ነው። እሺ ቤቴ ነው። ማንም እኮ ማለት ይችላል፣ ግን ቤት የእግዚአብሔር ነው። አንድ ነገር ልምከርህ። ስማ ጓደኛ እኮ ነኝ። ከቤት ስንቴ እያስመጣህ እኮ አብረን እንደር እያልከኝ እያስተዳደርኩ ልጅ ነኝ። ዛሬ እኔ ብጠቀምበት ምን ችግር አለ? ለዛሬ መሆን ያቅታል ለእኔ ነው። እንደዛ ካሰብከው እዚህ ቤት የገባውን ማንኛውም ነገር በጋራ የመጠቀም ኃላፊነቱን መብቱም አለኝ። እሺ በስመ አብ ወልደ መንፈስ ቅዱስ። በእንዬ ሞት አንዴ ዞርትልኝ ልጥፋ። አንዴ ተመለስ። አንተ እኔና አንተ እኮ ባንዋለድም እኮ ወንድማማቾች እኮ ነን። እኔና አንተ እኮ ማለት እኮ ወንድምህ የገባበትን ጉድጓድ በስመ አብ ወልደ መንፈስ ቅዱስ። ያው ሴት ነች እንዴ? ወዴት ነው? ምንድን ነው ምታውስ? ለመረጋጋት ተው ለመረጋጋትልም እናንተ ጊዜ እንደዚህ ነው። ኧረ ሳሚ በእናትህ እኔ ጨንቆኝ ነው የመጣሁት። ምንድን ነው የምትለኝ? ቅድም ደውዬልህ የለ እንዴ? መች ነው እናንተን ያወቅኩበት ቀን? ጌታ ወይ ስማ፣ አረ ለጓደኛችሁ አንድ ቀን እንኳን ሁኑ። ተው። በቃ ይኸውልህ አንድ ነገር ልንገርህ አይደለ? ማፋረሳችሁ ነው በእናንተ ቤት። እሺ ይኸውልህ 2 እና 3 ሰዓት ብቻ ስጡ። እስከዛ የፈለጋችሁበት መሆን ትችላላችሁ። ከዛ በፊት እንዳትመጡ። ምን ደግሞ ያላችሁበት ቦታ አመጣለሁ። በቃ ይሄ ልጅ ግን የሆነ ቦታ ይዘልኝ ሄደ። እዚች ቦታ እንዳላይ ጭራሽ ነኝ። ይኸውልህ ሳሚ አንድ ነገር እንዳልፍ ስለኔ ምንም እንዳታስብሽ፣ እኔን ተወኝ። ግን ይኸውልህ ለምን በመከራ አቁበት እቺ ስለገዛሁት አልጋ እንኳን አስብለትሽ። አልጋ ስማ ሲስ በቃ እኔ እኮ ኪሴ ውስጥ ሳቢ ስላልያዝኩኝ ነው እኮ። ደህና አልጋ እንዳለ ሰው አልጋ ትላለህ እንዴ? አፈ ሞልተህ አልጋ አልከው አፈ ሞልተህ። እሺ ይሁን ኧረ ሲስ ወይኔ ምንድን ነው? ምን ፈለግሽ? ጋሻውን ግን እንዳትረሳሽ። ጋሻው
ኮንዶም ማለቴ ነው። አድርገዋለሁ። ምን አድርገዋለሁ? ሂድ በቃ። ወይኔ የምራችሁ ነው እንዴ? አዎ አዎ አዎ። ወደ ሳሚ በዚህ ጉዳይ ደግሞ እኔም ሲስም ሮዚም በደንብ ተነጋግረንበታል። አረ በሌለውበት በላይ ላይ ስብሰባ ትቀመጣላችሁ እንደዛ ማለት ወገን እናስብ እንጂ እንዴ ምንድነው ነገሩ እንዴ? እንዴት ብዬ ነው እኔ የእድሜያችንን ራሱ ልዩነት አስባችሁታል እንዴ? ቆይ ሲጀምር አንተ በእድሜ ለመብለጥ ለማነስ አዲስ ነህ እንዴ? ቦሌ ያለችው ሴትዮ እንኳን ተመልከት እንዴ። እኮ እኔና አንተ ጉዳይ ነው አይደል እንዴ? ምን ህዝብ ፊት አስወራው? ቆይ ደግሞ እሷ ምን አረ ምን ልትል ነበር ተናገር። ቆይ እሳቸው አሁን ይሄ እሳቸው አረ በእናትህ አፌን አትቆጣጠር አንተ ልጅ። አረ በእናትህ የመጨረሻ ቀሽት ሴትዮ በቃ የ35 እና የ40 ዓመት ሴት ትመስላለች። ቆንጅዬ እኮ ናት። ሳሚ እንደዛ ከሆነ እኮ በቃ ወይን ሸጥ አንተን በ3 ወይ በ4 ዓመት ብትበልጠህ እኮ በ3 ወይ በ4 ዓመት እግዚአብሔር ይስጥልኝ። በጣም ትልቅ ሰው በቃ 3 እና 4 ዓመት አይደለም ቀላል ነው። 3 እና 4 ዓመት ሲባል አይደል? 3 እና 4 ዓመት እናንተ ሰፈር ያሉ ሴቶች አረብ ሀገር ሲሄዱ በ3 እና በ4 ዓመት ውስጥ 30 እና 40 ሺህ ብር ይዘው አይመጡም? ይመጣሉ። እንመን ይመጣሉ እንዴ? አረ እናስብ። ይጸጸታል ወንድምሽ። በጣም አመሰግናለሁ። በእናትህ እንደዚህ መምታት ነበርሽ። በእናትህ ሳሚ ለትሁትም ለአንተም ስትል ወይን እሸትን ጥበሳት። ለኔ ስል ማለት ይኸውልህ ሳሚ እኔም ሮዚም ለመንቀሳቀሻ የሚሆን በጀት አዘጋጅተን ስማይ አልሰማም። በጀት ብር እና እኔን በፍራንክ ጠርጥራኝ እንደዛ ማለት አይደለም። ከጓደኝነት ፍራንክ ነው ያስቀድማል ብለህ ነው? እኔ እኮ ተባበራለሁ። እኔ እኮ አልተባበረህም አላልኩም። ተባበራለሁ ግን በፍራንክ እኔን እንዳጠረጥር ጓደኝነቱ ይበልጣል። ና ልጅ ለገንዘቡ ግን አይደለም ይሄ ሌላ ነገር ውስጥ ምናምን እንዳንጋባ። ቢራ አምጣልኝ። ምንድን ነው ያልከው? ምንድን ነው? ቢራ? አዎ ቢራ። ምን ነው ከበጀቱ መስሎ በራሴ በኪሴ ነው። እሺ ልጠጣው። ቢራ አምጣልኝ። አዎ ጊዮርጊስ። አዎ ያው ትውቴ ትሸፍኛታለሽ። ምን ትታሰብ ነው እስከዚህ? ትንቀለቀላለን። ያ ነው። ኦኬ ያ ነው። ምን እናደርጋለን መሰላችሁ? ናስቲሲስ ማንን ነው? ሲሳይ ካንተ ውጪ እዚህ ሰው አለ? ና ጠጋ በል ወደዚህ፣ ጠጋ በል ወደዚህ እባክህ። ምን ሰራው? ኮሚሽን ነው አይደል እንዴ? እሺ አቤት። ምን ፈልግ? ና የሀገር ሚስጥር ይባክንልህ። እሺ አቤት። በቃ መጣሁ። ምንድን ነው? ምን ታደርጋለህ መሰለህ? አንድ ፌቨር እንድትሰራልኝ እፈልጋለሁ። ማ እኔ? አዎ አንተ። ምን ነው? መጀመሪያ ስለመረጥከኝ በጣም አመሰግናለሁ። ምንም አይደል። እኔ ደግሞ ደፋር ብቻ ሳልሆን ፈሪም ጭምር ነኝ። መቼም አላደርገውም። እሺ አላደርገው? አዎ አላደርገውም። ምን ሚሽኑ ይቆም? መቆም እኮ ይችላል። ይቆም። ኧረ በእናትህ ምን ሆነሃል እንዴ? ሲስ ተቀበለው እንጂ ይቆም ካለ እኮ ይቆማል እኮ። ችግር የለውም ሳሚ። ኧረ ሲስ ተቀበለው እባክህ። እሺ ትውቴ አቅተህ ምንድን ነው አንተ? በቃ ስራ እኮ ነው ያዝነው አይደል እንዴ? እሺ ምንድን ነው? እንደዛ ነው የሚባለው። እሺ ኦኬ። ምን ትሰራለህ መሰለህ? ስትወጣ ጠጋ ትላትና ትንሽ ገፋ ታረጋታለህ። ማ? አንተ ትንሽ ገፋ ታረጋታለህ። እኔ ከኋላህ እደርሳለሁ። ከዛ በኋላ እኔ ደግሞ ፈጠን ብዬ እመጣና አንተን በቦክስ ምን ልመታኝ?
ባክህ ማን እመታለሁ አለ ነካ ነው ማረገ ወይም ደግሞ እንዲሳስፈራራ ትሮጣለህ ሴት ልጅ እንደዚህ ትደረጋለች ወይ ምናምን ላለው ገብቷላ ከዛ እኔ ልጅቷን ቀርባትና ሙዬ ጎዳሽ እንደ ምናምን ብዬ ቀርባታለሁ ሚሽኑ ይጀመራል ማለት ነው ይሄ ሚሽን ይወድ ሳይጀመር ውሎ ይደርሽ መቼም አላረገውም እኔ እንደዛ ነገር ሞክሬው ማላቀምሽ እዴ እኔስ እንደዚህ ቻንስ ተጠብሻ አቃለሁ አላቀም አላረግም በቃ አላረግም እንዴ ምንድነው መጣች እንዴ ነው ባትበል ምን ሆነሻል ያየሻት እጂ ምን እናትዬ ምን ነው ተጎዳሽ እና ከዚህ እና ሬሳተ እየሄድሽ አንተ አረ ፖሊስ ነገር የለም እንዴ እኔ በነማዘርም ቢሆን አልፈርድም የህብረተሰቡን አፈርተው እኮ ማህበረሰቡ የራሱን ኑሮ ነው የሚኖረው የቤተሰቦችሽ ቃል ደግሞ የመጽሐፍ ቅዱስ አልያም የቅዱስ ቁርአን አይደለም እህትሽ ለሷ ካልተፈጠረ ሰው ጋር እንድትኖር ከመፍቀድ የምትፋቀሩ ሰዎች ተጋብታችሁ ብትኖሩ ይመስለኛል ጥሩ ነገር እስቲ አንድ ጥሩ ነገር ንገሪኝ አንድ እንኳን ጥሩ ነገር ሳትነግሪኝ ዝም ብለሽ ጥሩ ነገር አትበይ እኔ እኮ ግራ ግብት እኮ ብሎኝ ለምን አግቢያት እንደምትል ታውቂያለሽ ለኔ የሚሆነው እንዳልተፈጠረ ቆይ እሺ እንደዚህ ያለችኝ እንዴት አድርጌ ነው አግቢ ምን ትሁት አንድ ያልተረዳው ነገር አለ ልጅቷ አሰነዛዘሯን ብታየው እኮ አይተዋል አይደል እንዴ ምን አይቷል ትለኛለህ ቀምሽው የለ እንዴ በቃ ይኸው ያልሞተ ምስክር ይኸው እንደውም አለ እኔማ የመሐመድ አሊ ልጅ ነው የመሰለች ስራውን ጥሎ ፕሮግራም አስይዞ እዛ እላይ ድረስ ሄዶ ተደብድቦ የመጣ የመጀመሪያ ኢትዮጵያዊ ወንድ ነኝ እሺ ስማ ሳሚ ተሳክቶልህ ብታገኛት እንኳን አድናቂው እንደሆንክ ንገርልኝ እሺ የምሰራበት ቦታ ሄደህ እንዴት እንደምትግባባት ምን ቅምቀማ ቤት ምናምን ነው እንደምትሰራው አሬ መቸኛል ምን ጀናዛ አለው መጀመሪያ ገብቷል አይደለም አረ ጎበዝ እየተግባባን ስራ ለመስራትም እኮ መግባባት አለብን አይደል እንዴ እኔ ሴቶች የውበት ሳሎን ምንድነው ማድረግ እጄ ምን ዊግ ምናምን ልሰራ ነው ምንድነው ባለስትራ ነው ምናምን ልሰራ ስማ በመጀመሪያ ባለስትራ አይደለም የሚባለው እሺ ፓይስትራ ኦኬ እስቲ አንዴ እንበላት ፓይስትራ እስቲ አንዴ እንውጣት ፓይስትራ ሴት አገን ፓይ ገና ስም ያጣራልኛል እንደዚህ ቁጭ ብሎ ይልቅ ቱቴ ሌላ የምትዝናናበት ምናምን ቦታ የለ yes በጂምናዚየም በኩል አልፌ ማላቅልጭ ዛሬ ከመሬት ተነስቼ ጂም ልግባ ላንተም እኮ ጥሩ ነው ሁሌ ጂም ከምትጠጣ አንዳንዴ ደግሞ ጂም ቤት ብትለማመድ ለጤንነትም አሪፍ ነው ይኸውልህ ሳሚ ሙሉ ትኩረት እሷ ላይ ስፖርቱን ላይ ምሰል ነው የምትሰራው ስትራፖ ምናምን አያሳስብ አይደለ አዎ ስትራፖ ምናምን አያሳስበኝ አይቱት ወይኔ መች ቀን ነው ካንተ ጋር የተዋወቅኩት ግን ሳሚዬ በኔ ይሁንብህ ባንተ ይሁንብኝ ይኸውልህ ይሄ ቀላል ስለሆነ እኔ ሰሞኑን ሲም ካርድ ገዛልሃለሁ ለሷ ማለት ነው ከአሁን በኋላ በሱ ተጠቀማለሁ
better watch your step, 'cause you never know where the night will go and they ain't this yet. The strong survive and they stay alive, they're always cool, but that they never teach you in school. Are you mad? እናቱ አንተ ምንድን ነው የምትፈልገው ከኔ? ለምንድን ነው የምትከታተለኝ? እኔ ማለት በእናትና በአባቴ ሲአይኤ ነኝ፣ በወንድምና በእህቴ ኤፍቢአይ ነኝ፣ በጓደኞቼ ኬጂቢ ነኝ፣ በጎረቤት በዘመድ አዝማድ ኬጅ ደግሞ ሞሳድ ነኝ። ጠበሳ መሆኑ አይደለም፣ ቅቀላ ይባላል። ወይኔ ስሜን ከየት አገኘኸው? ይኸውልሽ ከየት አገኘሁት መሰለሽ? ኦፕሽን ውስጥ ገባሁ። ኦፕሽን ውስጥ ገባ ሴቲንግ የሚለውን መጣልኝ። ሴቲንግ የሚለውን ተጫንኩታ በድፍ ሰርች የሚል አልመጣም። ሰርችን ደግሞ ስጫንለሽ ወይን እሸት የሚል ወጣልኝ። አንቺ ስም ገርሞኝ ልሞት ላይ አልፈልግ እንዳትከታተል። አንዴ እኔ አልጨረስኩማ። ሳሚ ወይዬ በስመ አብ ወልደ መንፈስ ቅዱስ። እንዴ ምንድነው እንዴ? ሳሚ ሃኒ እኮ ነኝ። ሃኒ ነሽ እንዴ? እኔ ቆንጆ ጄጄ እንዴ እናስብ እንጂ። ይኸውልሽ አንድ ነገር ደግሞ ልንገርሽ አይደለ? ይሄ እናንተ ሴቶች ሆነ የሚደብረኝ ባህሪ ያላችሁ። እሺ ፊት ሲያሳያችሁ ሆነሽ ኮኮ ካላረጋችሁን የምትሉት ነገር አለ። እንዴ ሳሚ ምን ሆነሃል? ካጠገቢ አትራግቢ ምናምን ስትል እንዳልነበር? ወይኔ ውሸት! ወይኔ እንዴ አንቺ ይኸውልሽ አንድ ነገር ልንገርሽ እንደው ማለት ካሁን በኋላ እንዳታገኝኝ አላገኝሽም። ጨርሻለሁ። እሺ ምን ማንም ሰው እንደዚህ ማናችሁ ኬክ ማኪያቶ አምጪልኝ። ቆይ ግን ለምንድን ነው ግን ምንም እንደማይመቸኝ እያወቃችሁ ካፌ የምትቀጥሉት? ካሁን በኋላ ካፌውንም ቢሆን ከዚሁ ልመደሽ። ከዚህ በኋላ ወይን እሸትን ድራፍት ቤት ምናምን ይዞ መሄድ በሕግ የተከለከለ ነው። ኧረ ሙት ሳሚ እንዴት ሆንክ? ኧረ ጎበዝ እንግባባ። ተው እንዴ ቅድሚያ ለእግረኛ ይሰጥ እንጂ እንዴ። ቆይ ግን እናንተ እኔን የምታምኑኝ ከማያውቀው ማሽን ላይ ወድቆ ተሰበረ የሚል የሐኪም ማስረጃ ይችላል ማጻፍ እኮ ይቻላል። ባግዳድ ነው እንዴት ተላኩ? አንተ ምን ነው አካበድክ? እሺ ባግዳድ። እሺ ይልክ አንተ ጋር ይሄ ርዕሱ ሰፊ ስለሆነ ድራፍት ቤት ድራፍት እየጠጣን እናወራለን ይሻላል። እሺ አንተ ግን ቆይ ከምን አይነት ሴት ጋር ነው ያገናኘው እንዴ? እንዲህ ብላ እንኳን ምስቅ መሰለ እንዴ? በእናትህ ይሄ ማንኛውንም የሚያዝናናን ቻርሊ ራሱ ቢመጣ ምስቅ ሴት አይደለችም። እሺ ቆይ ግን ሳሚ አንተ ሌሎቹ እንዴት ነው የምትግባባቸው? ሌሎቹንም ያው እንዴ ወይኔ መመሳሰል ቤት በኩል መች ገባችሁ እናንተ ግን? አረ ተናገሩ ስገቡ ችግር የለም አድናቂዎቻችሁ ነን። ምንድነው የምታወራው እንዴ? ምንድነው ስለ ምን ጋዜጠኛ ማመጣ መስሎሽ? በፍጹም አላመጣም። ግን መች ገባሽ? የቢዮንሴ ሴት ነሽ አይደል? መንታው ይኸውልሽ ታውቃችሁ ራሱ ቁጭ እሷን። አረ በስመ አብ እንዴት ነው ግን የምትገቡ? ለነገሩ እንደዚህ የሚባል ወሬ አለ። የእውነት ከተማ ውስጥ የሚወራውን ስለ እናንተ ነው። ዝም ብለው እንደዚህ እየገቡ እየተዝናኑ ድምጻቸውን አጥፍተው ይወጣሉ ሲባል። እሺ እኔ ምንሽ በጣም አድናቂዋ ነኝ። እህትሽ ንገሪያት። እሺ በተለይ አዲስ የለቀቀችው ዚሲዚት እሱ የማይክል ነው። እህቴን ምን ዘረፋት? ሰረቃት? ኧረ እሱ ሰውዬ መች ነው የሚበርድለት? ኧረ ሞቶም አልቻልነውም። በእናትሽ ገሃነም ደህና ቦታ እንዲሰጡት እኮ ነው። ኧረ ምን አይነት ሰው ነው? የት ነው ሰፈርሽ ግን? እዚህ ሰፈር ነው። እዚሁ ገላገልሽኝ? ወደዚህ ሰፈር ነው እንዴ? ከድካም ገላገልሽኝ። ቤተሰብ እጠይቃለሁ ብዬ መጥቼ ማን ያሳየኝ? በጣም አመሰግናለሁ። በቃ ይኸውልሽ መጀመሪያ ግን ውለታውን ልክፈል። ችግር የለም። የእውነት ሻይ ቡና ብለን የእውነት ውለታውን ነው። የእውነት እኔ ከብደኛላ አስተዳደግሽ እኮ ይወስኗል። ይከብደኛል። በቃ አሁን ሻይ ቡና እንበል። ከዛ አብረን መተን ቤቱን ታሳየኛለሽ። አዎ በቃ አሪፍ
እኔ የምለው ትላንትና እንደዛ አምሽተን ዛሬ መዘጋጋት አሪፍ ነው ግን ከማን ጋር መካካድ ጀመርን? እሺ ትላንት ግን አንድ ላይ ነው ያመሸነው አይደል? አንተ ዲያም አልመሰለኝ። አያመኝም እንደውም አልጋዬ ላይ ቁጭ ብዬ ፊት ለፊት ስንተያይ አንተ ሰው የጤነኛ አይደለ? አየሸወድኩሽ። በዲሽ ነው ያየሁሽ። ማንን? እንደውም ከጄሎ ጋር ማይክ ምናምን እየተቀባበላችሁ ምንድን ነበር የዘፈናችሁ ዘፈን? ርዕሱ ጠፋኝ በእናትሽ እንጂ አይቻችሁ ነበረ። በቃ እንደዛ እያልክ ትተዋወቃለህ። ምንም ችግር አጋጥሞ አያውቅም? ያው ቴንክ ዩ ጋር ቴንክ ዩ ታለ ባለበት ብቻ ቴንክ ዩ ልሽ በዲሽ አየሁሽ፣ በቴሌቪዥን አየሁሽ፣ በሬዲዮ አዳመጥኩሽና በጣም ደስ ብሎኝ ጌታዬ አንድ ያገናኘኝና ውሰደኝ አልኩት። ይሄው እንዳለው አሳየኝ። ጭራሽ አሁን መውሰድ ትችላለህ። ቴንክ ዩ ጋር ሻኪራ ያማ ልቀልድ ብዬ ነው። እሺ ከየት ነው? ሀሳብሽን ብቻ ንገሪኝ፣ ችግር የለውም። ሻይ ቡና እንላለን። ከዛ አንቺ የፈለግሽውን ሁሉ እናደርጋለን። በአንድ ቀን ማድረግ እንችላለን ሁሉንም ነገር። እኔጋ እንዴት ሂደ እንዴ? ኧረ ገዳይ ስሚ ባከበርኩሽ ሻኪራ ባልኩሽ ታልፈዋለህ። እቺ ግን ከሁሉም የተለየች ነች። እሺ ኦኬ በቃ ቱቲ አይውል ሳሚዬ ታዲያ ለበቃ በወይን እሸት ለምን አንጀሊና ጆሊን ትመስያለሽ ምናምን በቃ ብለህ ለምን አትጀናጀናትም? በቃ ቀላል እኮ። አዎ ባለፈው አንተና አንድ ቦክስ ነው አለ የመታችው። ሁለት ግን አይደለም። እኔ ደግሞ አንጀሊና ጆሊን ትመስያ ብዬ ሳልጨርስ በቦክስ ጥርሴን ከላይም ከታችም የሌለ ፍንጭት ነው የምታረገው። መሬት ያዙ። ማን ቁጭ መጣ። እባክሽ ምን አጠቀው የምታናግረኝ? እባክሽ ለአንዴ እንኳን አናግረኝ እባክሽ። ወይንዬ በእናትሽ በቃ ይቅር በይኝ። ፍቅር ታጋሽ ነው ትሌለ እንዴ? ደግሞ አቅሻለሁ። ታጋሽ ነሽ፣ አቅሻለሁ። አጥፍቻለሁ አይደል እንዴ? ከተጸጸትኩ ይቅር ታደርግልሃለህ አላልሽኝም? በቃ ተጸጽቻለሁ። ይኸው ተጸጸትኩ አልኩ። በቃ ተጸጸትኩኝ። እሺ ማዘር እንዴት ነው? ሰላም ነው አለን። ይቅርታ በእናትህ ወይኔ። ችግር የለም። ፍቅር እኮ በመሃል ግጭት ሲኖረው ነው ደስ የሚለው። አየሽ እናት ቁጭ ልክ በቃ እንደነገርሽኝ። ውይ ጋሼ የወይንዬ አባት ተነስተ በስመ አብ ወልደ መንፈስ ቅዱስ። ምን ነው ቁርጥ አይደል እንዴ? በጣም ነው የሚገርም። ምን ነው አራሱሽ ምን እንደሆነ አላውቅም። እዚህ ሲደርስ ቀጣለች። እና ታዲያ ይደውላል። ምን ችግር አለ? መታቀፋው ቺፍ መካኒኮች አረ እንዴ ጓደኞቻችን እኮ ናቸው። እስቲ ደውል። ችግር የለውም እንዴ ምን ችግር አለ? ያውም ለወይንዬ አባት። ችግር የለውም ችግር የለውም። እግዚአብሔር ይስጥልኝ። እግዚአብሔር ይባርክ። እሱ ነው አናግረው። ሄሎ እባክህን እዚህ ስማ ትሁት፣ ይኸውልህ ቶሎ ብለህ ጋራጅ የሚሰራ ጓደኛ ላክልኝ። እኔ ጋራጅ የሚሰራ ጓደኛ በዚህ ሰዓት ከየት አመጣለሁኝ እንዴ? ትሁት ሚሽን ውስጥ እሺ ጋራጅ የሚሰራ ጓደኛ አምጣልኝ እኮ። ምን ችግር አለው? አምጣው። ሄሎ አሁኑን ይላክልሃል። ይኸውልህ ሞባይላቸው ከተበላሸ ደግሞ እኔ ጋር ደውል። እሺ ውሻ ነህ አንተ። መጣሁልህ። እሺ ይኸውልህ ሂሳቡንም እዛው ዝጉት። እኔ እዚህ እንደተከፈለ አደርጋለሁ። እዛው ዝጉት። ለመሆኑ ብልሽቱ ምንድን ነው እንዴ? አንተ ምን ቤት ነህ? ምን ታውቃለህና ነው? ችግር የለውም።
አሁን ይላክልሃል። ደውል፣ ቁጥር እነግርሃለሁ። ደውል። እሺ በቃ ፍጠን። ቤተሰብ ነው እኮ የቆመው እንዴ! ምንድነው? በቃ ጋሼ ደውያለሁ፣ አሁን ይመጣል። ኧረ ጥሩ። እሺ ፀሐይ ግን አይሆንባችሁም? መኪና ውስጥ ጠብቁት። አስከዛ ማዘር መኪና ውስጥ ጠብቁት። ችግር የለውም። እሺ ሰላም። እሺ ቢደርስ ነበር። ምንም ችግር የለውም። እንዴት ነው? እንዴት አየኸው? ምኑ ልጁን ነው? እንዴት ነው? መልኩ ቁመናው እንዴት ነው? ምን መሆን ነው ቅሽ ነው እንደዚህ የምትይው? አንተ ደግሞ ከሁኔታው ነው። ግን እኮ እንደው አይታታል እንዴ? አይታታል ኩርፊያዋን። ልክ እኮ ነው አንተን እንደማኮርፍህ እኮ ነው የሆነችው። ቤት አሁን አንቺ እንደው ኩርፈሽ ታውቂያለሽ? አስኮርፈሽ እንጂ ገና ምንም ሳትለየው እንዴት ቋጣሪ በሻኩ ቀጠሮ። አንተ ማን ነህ? እኔ ነው። ተኝ ሁሉም ቢናገሩት ከሆድ ባዶ ይቀራል ብዬ። ሳሚ ይባላል። እንዴ አንተ ማለት እንዴ መጠብቀው ማለት ሲስ ጓደኛ ነሽ? እንደምንተዋወቀ ጣጣ የለውም ነግሮኛል። ግድ የለም ጋሼ እዛው ይሁኑ። ግድ የለም ጋሼ እዛው ይሁኑ። እኛ እንጨርሳታለን። እዛው ይሁኑ ጋሼ። ኢንኩቤተር ነው ችግሯ። ኧረ ፍሬንድ መኪና ላይ ኢንኩቤተር የሚባል ዕቃ ጭራሽ። ቀስ በላ ምን አስጮህ? ለሀገር ታወራለህ እንዴ? ንገረኝ፣ ምንድነው ችግሩ? ፊውዟ ሳትቃጠላል። የፊውዝ ችግር ነው ጋሼ። ያስነሷት ሲጋሽ ያጥፏት። ዋው ፍሬንድ ቀላል እኮ ነው። እኔ እኮ ስማ ሂሳብ ከፍሎሻል አለዛ በቃ እዛው ጨርሽሽ። እሺ እንዴ ምንድነው? ግድ የለም ጋሼ ግድ የለም። ይግቡ እባክህ። እዛው እኮ ናግባ አብረን ምን እንለው ነው? ሳበልተን ተጫውተን ነው። ጠጋቤል ወይኔ ዳራ ጠጋቤለት የምን ነፈተ ግባ አይኔ ግባ ቅያሜ እስካሁን ተቀይመኛል። ስማ ሲስ ልደውልለትና ምሳ ልጋብዝሽ በላት ልበለው? ኧረ በለው ይጠየቃል። እሺ እኔም ላጉርሳት እንዴ? ላጉርሳት? አይ አላጉርሳት።
ደግሞ በቤተሰቦቿ ፊት ብታዋርደኝስ? ምን ታዋርደኝ? ምን አልሞት ተቀበይ አይዞሽ። እሺ እየበላሁ ነው። እሺ ወይኔ እንዴ ታጉርሹም እንዴ? ጉርሻ እንደማልወድ ስለምታውቅ ይተዋወቃሉ ማለት ነው። ደብቃለሁ። ከምስራ ቤት ዘጋቢ ቤት ገብቷል ማለት ነው። ይኸውልሽ እኔ 6 ኪሎ ዩኒቨርሲቲ ነው የማውቅሽ። እኔ ግን አላውቅም። ምን በዚህ ጊዜ እኮ ለመታወቅ የሚሮጥ ነው እንጂ እኮ ለማወቅ የሚሮጥ አይታወቅም። እኔ ያየሽ ሩጫዬ ከእውቀት ጋር ምናምን ስለነበር ነው። የዛኔ ነው በደንብ ያላየሽ። እና እንደነገርኩሽ በቃ ልክ እንዳየሁሽ ነው የወደድኩሽ። በቃ ጥሩ ሴት ነሽ። አታውቀኝም። እስካሁን አውርተን አቅሻለሁ አልኩሽ እኮ ስለማቅሽ። ያለኸው እኛ ቤት ነው እንዴ? ውጣ ልትይኝ ባልሆነ እንዴ? ቤት እኮ እግዚአብሔር ነው። በጣም ፈጣጣ ነው፣ ፍጥጥ ያልክ ፈጣጣ። እሺ አባባን ትጠሪልኛለሽ ወይ ትዬ? በቃ አንዳቸውን ጥሪልኝ። ለምን ፈለካቸው? አይ በቃ መሄድ አለብኝ። እንዴ እንደዚህ እየተሰደብኩኝማ እዚህ ቤት አልሆንም። መሄድ አለብኝ። ጥሪልኝ ብቻ በቃ። ቻው ብያቸው እሄዳለሁ በቃ። እኔ ልልሃለሁ። እንደዛ ይሻላል። እሺ ይሄን ሰፈር ሰርግ በሰርግ ነው የምናደርገው። አዎ መጨረሻውን እሱ ባለቤቱ አሳምረው እንጂ እውነቴን ነው የምልሽ፣ እንዲህ ሰርግ እንዳማረኝ አልቀረም። ድል ያሰርግ ደግሼ ይሄን ሰፈር ጉድ ነው የምሰራው። በቃ እንግዲህ ያው ቆይ እንደው ስለ ሰው ስለ ስራው ስለ ጸባዩ እንደው ምን ማጥናት ማወቅ የለብንም ማለት ነው። አንቺ ደግሞ ምን ማጥናት ያስፈልጋል? ባልን ሚስትን የሚሰጥ መድኃኒዓለም እውነቴን ነው የምልሽ። ደግሞ ስትፈጥ መጣችሁ ነው ትንፈጥ እሷ ሳታጠና ሆነ እንትን አለች። ለነገሩ እውነትህን ነው። እሷ ያጠናችሁ ይበቃል። ደግሞ መድኃኒዓለም መጨረሻውን አሳምራ አደራ። እሺ ቻው። ተረሳል የማሰብ ምን ነው? አይ ወዴት? ነገ ከነገ ወዲያ በመጣ ይሻላል። የእውነት ፕሮግራም ስላለብኝ በጣም ነው የማመሰግነው። ነገ ከነገ ወዲያ መጥቼ በደምብ ወይ ቤት ነው ሸኝ በጣም ነው የማመሰግነው። ተመስገን። ምን ይሳናሃል? ምን ይሳናሃል? አንተ ምን ይሳናሃል? ጌታ አንተ ከኔ ለመቀራረብ ነው ወይስ ምንድን ነው? እችን ትንሽ ነገር እንደ ውለታ ቆጥረሻት ባልሆነ አልመለስክልኝም። ይኸውልሽ ወይኔ አትበለኝ። ወይኔ እሸት ያው እኮ ነው ሁለቱም አይደለን? እሺ በቃ አይደለሽም። ምን መሰለሽ ወይኔ እሸት ምን መሰለሽ፣ በቃ ያው
እኔ ትላንት ወይም ዛሬ እንዳላወቅኩሽ ታውቂያለሽ። ነገርኩሽም እሱንም። በቃ እኔ ደግሞ ካንቺ ጋር መቀራረብ የምፈልገው በቅን ልቦና ነው። ያንን ነው የምልሽ። እንዴት ማለት? ይኸውልሽ እንዴት ምን ማለት መሰለሽ? በቃ ብዙ ጊዜ ሳጠናሽ ነበር የቆየሁት። በቃ ጸባይሽ በጣም ይመቻል። በቃ እንዳንቺ አይነት ሴት ነው ደግሞ እኔ የምፈልገው። ጓደኛ ይኑረኝ አይኑረኝ ሳታውቅ ዝም ብለህ? ኧረ ያማ እንደሌለሽ በጣም እርግጠኛ ነኝ። እንዴት አወቅ? እንዴ ከጥናቴ በመነሳት ጓደኛ እንደሌለሽ በጣም እርግጠኛ ስለሆንኩኝ። ኧረ እባክህ። ለማንኛውም አትልፋ። ስላደረከው ነገር በሙሉ ደግሞ ተንኩ። እኔም ስለ ግብዣው በጣም ነው የማመሰግነው። ያው ቤተሰቦች በጣም አሪፎች ናቸው። በጣም አመስግኝልኝ። እኔ የምልሽ ቅድም ምንድን ነበር ያዝናናኛል አልሽኝ? ምንም ያዝናናኛል አላልኩም እኮ። አላልሽኝም? እሺ ምንድን ነው የሚያዝናናሽ? ከወንድ ጋር መሆን ብዙ የሚያዝናና መስሎ አይሰማኝም። እንደሌላው ወንድ ባታየኝ በጣም ደስ ይለኛል። በዚች ጋር አጠፍ ብለህ ታክሲ ታገኛለህ። ግድ የለም በላዳ ምናምን እጠቀማለሁ፣ ችግር የለውም። እሺ አንድ በጣም አሪፍ የአማርኛ ሮማንቲክ ፊልም ወጥቷል። ለምን እሱን አልጋብዝሽም? ላስብበት። እሺ ችግር የለውም። እሺ አስቢበት። ላስብበት። ኦኬ ሌላ ጊዜ። ኦኬ እንደውም ያው ታክሲ መጥቷል። ታክሲ ማለት እኮ መቀስ ማለት እኮ ናቸው። ኦኬ እሺ እኔ የምልሽ ስልክ ምናምን ብንለዋወጥስ? ኦኬ ያንተን ስልክ ስጠኝ። ቁጥር ያዥሽ 0911 እሺ እኔ የምልሽ ይላችሁ አንድ ነገር ልንገራለን። ከዚህ በኋላ የምትበድቡልኝን በጀት መጨመር አለባት። ልጅቷን በጣም ውጪ በጣም ታበዛለች። በዚህ ላይ ደግሞ ቆይ ተወዷል በጣም። ተርኖቨር ታክስ መሆኑ ነው ወይስ አንተ እንደ ድርጅት ሰራተኞች ኦቨርታይም ልጠይቅ አስበህ ነው? ስማ አንተ እኮ ስለ ሴት ውጪ ምንም የምታውቀው ነገር የለም። ለምን ዝም አትልም? ቆይ እሺ ለምን ነው የምታወጣው? እሺ ይገር ይኸውልህ የምሁር ሰው ንግግር ጥያቄ ይሄ ነው። ናይስ ለምን ይወጣል በል። ያው ፊልም ቤት መግባታቸው አይቀርም። ስትወጣ ምሳ ምናምን መብላት አለ። ያው ደግሞ ደህና ሆቴል ነው ይዛት የምትሄደው። ሻይ ቡና ምናምን ማለት አለ። ከዛ በኋላ እንዴ ኧረ ስንት ወጪ አለ። እነዚህ እኮ በቀላሉ ነው የነገርኳችሁ። በዚህ ላይ ደግሞ ወክ ምናምን ስታደርግ ያው በማስቲካና በወሬ ምናምን አይደለም። ገባ? እንደ አይስክሬም ምናምን አይስክሬም ትጠቀማለህ። አይስክሬም ምን ነው? እሺ እሷ ትጠቀም። ቆይ ለአንተ ሸንኮራና ጀላቲ አንሶ ነው? ይልሳም እንዴ ድፍረት ሱንቶ ቶሱ ሳሚ እንዴት ምን ሲሳት ከልድ ኧረ ንቀት ስማ አንተ ብቻ ነገሩን አፋጥኑልኝ እንጂ ሳንቲ ችግር ነው። እኔ እኮ ነገሩን አፋጥኑልኝ። ለምንድን ነው ስራ የምታቀሉት ግን? እሺ ጨምራ አፋጥኑ አይባልማ እንዴ እንደዚህ ቀላል መሰለ እንዴ? በጣም እኮ ይከብዳል። ምን ነው የሚከብደው? መጀመሪያ በጀቱ እንደዚህ ማደጉን ባቅ ኖሮ እኔ ራሴ ገባበት ነበር። ኧረ እግዚአብሔር ለምን አሁን ሳትገባ ለፊት አያችሁ? እዚሁ ችግር የለውም እዚሁ አሳያለሁ። ሴት ለመጥበስ ያሳየው ጓደኛችን ነው ማበረታቱ አሳየው። ችግር የለውም ያሳየን አንተ ነው ተመስላለች እቺ ሞቶሮላ ሞባይል የመሰለኝ ናሽ እስከሌለሽ እንዳላፈሰው እሺ ነው በቃ ወንድ ነሽ ያንቺ ያንዳንድሽን አሳይሻለሁ። እሺ በጃምቦ ነው የደፋሽብኛል። የጠጅ በርሜል ውስጥ ነው ዘፈትሽሽ። በቃ በእናትሽ ስለሚያመው ይቅርታ በእናትሽ። አንተም እንደ እላይ ላይ እኮ ነው የወጣው። ዝም ብለህ ሄደህ ተከመረባት አለ። ምን ችግር አለ? እሱ እየቀጠቀጠ አይደል እንደሚግባባቸው
ሳሚ ልምድ አለው። አንተ ዝም ብለህ ሄደን ምን አይነት ሁለት ጃምሮ ሸቷን እስክንደፋብኝ ነበር የምጠብቀውና ተዋል ሂሳብ ሽንድ ና ሂሳብ ማን ነው የምትከፍሉት? እሱ ለጠጣው አትከፍሉ። እሱ እኮ ነው የለበሰው። አትከፍሉ። የእውነት እኛ እንከፍላለን። ግድ የለሽም። ሲስማክም የረጋ በረጅ ምን ሆነሃል? አሁን ፊልሜ ላይ ለመብቷ የምታገል ሴት ነች ያለችው እና እሷን እንላለን። ስልክ ምናምን እንለዋወጥና ለማንኛውም የወንዱን እኔ ነኝ የምሰራው፣ ያው የሴቷን ደግሞ አንቺ ዋናውን ትሰሪያለሽ። እንደ አደፋፍሽ በጣም እንትናለ። ትቀልዳለህ አይደል? አይ አይደለም። ስንት ልበል ያንቺን ስልክ? 09 ቦዘኔው እንዲሆነ ደግሞ ወዴት ነው? አሃይ አንድ ስራ ጀምሬያለሁ። እዛ ነው የምሄደው። ስራ? አሃ የምን ስራ? እንዴ ያው ስራ ነው። እንዴ ሻንጣ ተይዞ ክፍለ ሀገር ነው ይሄ ነው ስራ የምትሄደው? ስራዬ ወይን እሸት ናት ልበለው ነው ወይስ ዋና ማስተማር ጀመርኩ ልበለው ነው ስለላ ልበለው? ኧረ ሼም ነው አይደለም። ከጓደኞቼ ጋር አንድ በጣም ኃይለኛ ቢዝነስ የሚያስገኝ ስራ ጀምረ ነው። ዘል ስማ፣ የምትሰራውን ስራ ማወቅ አለብኝ። አንተ ያለኔ ሱቁን ለማንም ጥዬ እየሄድኩኝ አንተ ትዞራለህ። አለበለዚያ እዛው አዋሳ አጎት ጋር ነው የምልክህ። ነግሬሃለሁ። ወደ እኔ ተመለስ። ዛሬ ደግሞ ዋና ነው ወይ ጣጣ? ከስፖርት ቤት ወደ ኋላ ባጀት አስጨምራለሁ። የት አለች ደግሞ? I've been watching you. La 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 la. እሺ የማችለውን ነገር ግን አትሞክር። እንዴ ነው ግን እናንተ እንደ አሳ እንደዚህ የምትሆኑት? ለምን አንተ ህፃናት አትከፍተህ? እኔ ህፃናት አውቄሽ ነው እባክሽ። እንደውም እንዴት እንደማሆን ላሳይሽ። ገንዳ ውስጥ ለምንድን ነው እንደማይችል ትወርጫለህ? ስፖርት ቤት ለምንድን ነው ያልነበርሽው? ዋና የት ተማርክ? ጂም ቤት በጣም ፈልጌሽ ነበር። የሚገርምሽ ጥያቄን አልመለስክልኝም። እኔም ጥያቄ እኮ አልመለስሽልኝም አይደል? መጀመሪያ የጠየኩህ አንገብጋቢና መመለስ ያለበት ግን እኔ ጥያቄ ነው። የኔን ተራ ጥያቄ ነው። እሺ ዋና የተማርኩኝ መሰለሽ? ድሮ አጎቴ ጋር ነበርኩኝ ሐዋሳ። እዛ ነው የተማርኩት። አሁንም ስፖርት ቤት ስለደበረኝ እንደዚህ ነው። እሺ ምሳ የት ነው የምንበላው?
ለኔ ቺክን ብራስት ይሆነልኝ። እሺ ምን ነው ዛሬ ምንድነው እንደ ቀኑ? ዛሬ እሁድ እንዴ? ታዲያ ምን ነው የጾም ምግብ አዘዝሽ? ቺክን ብራስት እኮ ነው። እሷ ነገር በቃ ለሁለት እንብላት መሰለኝ። እሺ የሚጠጣ ለኔ ጃምቦ በቀን ጃምቦ? ኧረ ይቅርብሽ። እኔ እኮ አላልኩም ጃምቦ። እንዴ ሌላ ነገር ዘዣት። ውሃ ለኔም ውሃ። ወዴት ነው ምግቡስ? እኮ ለሁለት አነሳ። አይ ኧረ ብዙ ነው። እኔ ፍላጎቴ አሁኑኑ ከልጄ ጋር ለመጋባት የወሰነች ታማኝ፣ ጨዋ፣ ትሁት አፍቃሪ ወልደው ከብደው እንዲታዩልኝ ፍላጎቴ። ይሄንንማ ከቤተሰብ የወረሰችው ለእኔስ ያንቺ ወንድምነት ዝምድናው ምኑ ላይ ነው? ደግሞም እኮ በፎቶግራፍ አሳይቻት ወዳው ልትሞት። እኔ ብለው አልሰማለኝ። እውነት ልሞትልህ ስንት ዘመን መሰለኝ። አሁን እንግዲህ ራሴ አምጥቼ ራሴ ብድረው ይሻላል ብዬ ነው። እንደው ቤተሰቦቿ አሁንም ለመዳር ወስነዋል። እኔ ይህን ብቻ ነው የምፈልገው። ወይ ጉድ! ያንቺና የትሁት ፊሽካ ነው የሚጠበቀው። ጥሩ በቃ ቀለበት ዛሬ አስተዋወቀሽና አጎት ሰላም እስቲ ቆንጆ ተዋወቅ። ትሁቴ እንዴት አታምርም? ቆንጆ ነው። ና ወዴት አንተንም አይደል ጠበቅ ነው። ና እስቲ ቁጭ። ምን ነው አጎት በሰላም? ቆይ አንድ ጊዜ እናንተ ተጫወቱ። መጣ ከዚህ በኋላ ምንም ነገር ሰበብ አልፈልግም። በቃ እችን የመሰለች ቆንጆ ጨዋ እችን የመሰለች ልጅ ተገኝታ ልባርክ፣ ዛሬ ልባርክ። ስጋው ና ትሁቴ
ሮማንስ ፊልም አሳይተ ሴት ምናምን ጠብሳለሁ ማለት ዘበት ነው። ሆረር ፊልም ፍቱን መድኃኒት እንደሆነ ደረስኩበት። እንዴት አወቅ? ተመራምረ? ምን መመራመር ያስፈልጋል? ፊልሙን ስናይ በፍርሃት ያልጨመቀችኝ ቦታ አለ እንዴ? እንዴ ትከሻበል ወገበል ምን እንደ በስማም ብብቴው አልቀራትም። ፊልሙ ላይ ዋናው አክተር ጠላቱን በጦር ወርውሮ እንትኑን አላለውም። ከዛ በኋላ እሷ በድንጋጤ በእጇ እንትኔ ላይ ያዘችው። እኔን ውይ ጥማት ጓደኞች። እንደውም ከአንድ ማስታወቂያ በኋላ እናወራዋለን። እኔን ነገር በእናት ሳሚ በእናት ጨርሶ በእናት ምን እንትኔ ልትይ ስትል እሙዬ አልኩኝና እጇን ወደ ቦታው። ከዛ በኋላ በፍርሃት አንገቴ ስር ገብታ አንጀት የምትለው ነገር አለ እንዴት ስፍ እንዳለ ወይኔ ሳሚ እሺ አሁን እኔ ጉዳይ መቻልክ እኔ በቅርቡ እንጨርሰዋለን። ቀላል እኮ ነው። ስማ ይሄን ሁሉ ነገር ማደረገው ግን ላንተ ስል ነው። ይሄንን ታውቃለህ አይደል? ያውቃለሁ ሳሚ ያውቃለሁ። እነዛን የመሳሰሉት ቆንጆ ልጆችን ትቼ እንዴ በቃ ትቻል አቋርጫለሁ እኮ ሄይ እንዴት ነሽ የኔ ቆንጆ? አንቺ እንዴት ነሽ? እስ ነው ታውቂያችሁ ሰላም በያችሁ። ታውቁ ህይወት ያልኳችሁ እሷ ታውቁ። ሰላም እኔ ማለት በእናትና በአባቴ ሲአይኤ ነኝ፣ በወንድምና በእህቴ ኤፍቢአይ ነኝ። አንድ ነገር ልጠይቅህ ሳትዋሽ መልስልኝ። ምግብ ይበልጥብሃል ሴት እንዴ? ምግብ ነው እንጂ ኖ ሴት ይፎግራል። ኖ ከሴት እንኳን ምግብ ነው። ሴት ምግብ በእናት በቃ እንደዚህ ፈታኝ አይነት ጥያቄ እንዳትጠይቀኝ ካሁን በኋላሽ። ምግብ የምታቀርብ ሴት በቃ አባዬ ምን ያረክ ነው? ልሞት አልነግርሽም። ሆረር ፊልም ማለት ምን ማለት እንደሆነ ታውቃለህ? አውቃለሁ። ሆረር ፊልም ማለት እንዴ ወይስ ታውቃለህ? ወይ አባዬ ደግሞ እንደው ምንም ለጨዋታ እኮ አትመች። ምን ማለትሽ ነው? አሁን ካንቺ እናት ጋር እየኖርኩ ሆረር ፊልም አላውቅም ብለሽ አንቺስ ታምኛለሽ? ሰሞኑን ምን ነበር ስጠይቀኝ ነበር? ሰሞኑን አንቺንም እህትሽንም መዳር እንደምፈልግ ነበር ነገርኩሽ አይደል? ነው ሰሞኑን አንድ ነገር እነግራለሁ። በእውነት እኔ ደግሞ እውነቴን ነው ማደርግልሽ እንዴ ነው የማውቀው። ጎሽ ይሄ ነው። አይ አተኛ ኧረ ተኛለሁ። ደህና ደር። እሺ እናቴ። ወይኔ ያ ሳምሶን ነው አይደል? አልነግርህም ታዲያ። ኧረ ተይ። ቻው። እሺ ቻው። አቤት አንተ ምን ይሳናል? በሸሸው ቁጥር ትቀርበኛለህ፣ በራኩ ቁጥር ትጠጋኛለህ። አሁን ለዚህ ሴትዮ ልንገራት? አይ አልነግራትም። ደግሞ በወሬ ስታደርገኝ ታዲያ ልንገራት? ኧረ አልነግርም እናቴ። በገዛ እጄ ደግሞ ሌሊቱ ስዳረቅ ልደር እንዴ? ያው ነገ ነግሬያት ወደ ስራ ውልቅ እላለሁ።
እማ እማ ወይ እንግዳ መጥቷል። በሞት ምንድነው ሳትነግረኝ እንግዳ ይዘብኝ ትመጣለህ? ደህና ነሽ እማ? እንዴት ነው? የወደፊት የልጅሽ ሚስት የምትሆነው ሮዛን ተዋወቂያት። እሺ ነይ እስቲ እኔ ቆንጆ እንዴት ነው? የኔ ቆንጆ ደህና ነሽ? ደህና ምን ነው ትውትዬ? እችን የመሰለች ቆንጆ እስከዛሬ ሳታስተዋውቀኝ ይኸው ዛሬ መጣ አይደል ማዘር? ስላየሁሽ ደስ ብሎ ቁጭ በል እስቲ ቁጭ በል ትውቴ። እስቲ ለዛ ለበግ ነጋዴ ደውልለት። አይማ ሮዚ ማምሸት አትችልም፣ መሄድ አለባት። ምን ነው? አይ ማዘር ሌላ ቀን በጠዋት መጣና ስንጫወት እንውላለን። ቤተሰቦችሽ ኃይለኛ ናቸው እንዴ? አይ ለዛ አይደለምማ። ይኸውልሽ ይሄ ቤት ባዶውን ነው፣ ማንም የለበትም። ሁለታችሁ ተጋብታችሁ ይሄ ቤት የእናንተ እንዲሆን ነው ፍላጎቴ። እሺ እኔ ቆንጆ። እሺ ማዘር። እማ ወይ ሮዚን ወደድሻት? በጣም እኔ አንተ የወደድከውን ሁሉ እወድልሃለሁ። የደወሉላችሁ ደንበኛ ቴሌፎን ለጊዜው ጥሪ አይ ሄሎ፣ ማታ ስልክን ለምን ዘጋኸው? የሰው ልጅ የመጀመሪያ የንግግር መክፈቻ ሰላምታ ነው። እሺ ደህና አደርክ? መቀያየም የማትፈልጊ ከሆነ ደግሞ መጀመሪያ ተነሽና ቁርስሽን ብይ። እኔም ልበላ እየተዘጋጀሁ። እሺ። ማታ ስልክ ዝግ ነበረ። አየሽው አይደል ያነጋገር ለዛሽን እንደዛ ቱግ ብለሽ የነበርሽን ሴትዮ ረገብ አረኩሽ አይደል እንዴ? እንዲህ ነው የሚባለው። ትላንት ስልኬ ዘግቶ የነበረው ባትሪ ነው። በቃ አሁን ተነሽና ቁርስሽን ብይ። እሺ። ዛሬ ግን እንድንገናኝ እፈልጋለሁ። መፈለግን የመሰለ ምርጥ ነገር ከየት ይመጣል ብለሽ ነው? ምን ነው በሰላም እዛ ምሳ የበላንበት ቦታ እንገናኝ። ዛሬም እሺ ቻው። ቻው። ሄሎ አቱት ፒስ አለን ባክ አዴ ቀላል ሰው አድርገኛል። ስማ ይኸውልህ ዛሬ ለቤተሰቦቿ እንድትነግር አድርጋለሁ። ይኸውልህ ግን ደህና ብር ያስፈልገኛልሽ። እንዴ ምንድን ነው? እና በቃ ተቀበላታ ከሮዛ ምንድን ነው? ኧረ እኔ ምንም ብር የለኝም አሁን በእውነት የለኝም። እሺ እሺ በቃ በኋላ እደውላለሁ። ቻው። አይ እንዴት ነው እባክሽ? ዛሬ በጣም ደስተኛ ነሽ። ሞተሪ ደረሰኝ። ባለዞኑ ባላንበሳ አንድ ሰው በጣም ቢዚ አድርጎኛል። ሮዚ ፍቅር ውስጥ ነኝ። ዋው በጣም እኮ ነው ደስ የሚለው። ማነው? አስተዋውቅሻለሁ። ሳሚ ይባላል። ሳቁ፣ ጨዋታ፣ ቀልዱ ብቻ በጣም ወንድ አፍቅረሽዋል? ሁለታችንም ነን ክንፍ ያለው ለዛ ከሳሚ ጋር መሆን አዲስ የደስታ ዓለም ውስጥ የመግባት ያለው እና በቅርቡ ልትጋቡ ነው? ጥያቄ ከዚሁ ታውቂ እንጂ
ከምትወጁ ሰው ጋር አንተ መኖር ደስ የሚል ምን ነገር አለልሽ? ያንቺን ደስታ ማየት ለእኔ ከምንም በላይ እንደሆነ ታውቂያለሽ አይደል? ለዛ አይደል ሰሞኑን የኔ ፋንታው ላይ እየሰራሽ ያለሽ? ወይ ፍቅር ውስጥ መግባቱን ከኔ እንደተማርሽ ሁሉ ምናልባት መለያየትን ቢከሰት ሁሉ ነገር ማሳለፉን ከኔ ተማረ። መለያየት መማር እነሱ በፍጹም አንለያየም። ለማንኛውም ደውልልሽ። ባይ ሆረር ፊልም ማለት ምን ማለት እንደሆነ ታውቃለህ? አላውቅም። ያው ሆረር ፊልም ማለት ነው። በጣም ጎበዝ ልጅ። እኔ እንደዚህ የተማረውን የሚያስታውሰው በጣም ነው ደስ የሚለኝ። ለምን ሌላ አልጨምርልሽም? እንደውም 3D ማለት ምን ማለት እንደሆነ ታውቂያለሽ? 3D ማለት 3D ማለት 3D ማለት ነው። ወይ ሳሚ፣ አቤት። ምን ልትነግሪኝ የፈለግሽው ነገር አለ እንዴ? አንተ ምን ልትነግረኝ ነበር? ስምሽን መጥራት ፈልጌ ነው። እኔ አንቺ ልጅ ግን በጣም ውሸታም እየሆንሽ ነው። በምን አወቅ? በምን አወቅ እንዴ? ይኸው አይንሽ እኮ ያስታውቃል። በአይኔ ያየሁት አይንሽን፣ አይንሽ ደግሞ የሚያወራው ሌላ ነው። ፍቅር አመድን አይደለም የሰውን ስብና የመቀየር ኃይል አለ። አሁንማ እኮ ጭራሽ ሳሚን ካወቀ ጀምሮ ስራ ቦታ እንኳን መታጠቅ። ሰርጋችንን በቅርቡ ማድረግ እንችላለን። ማለት ከአሜሪካ ስመጣ ሁሉንም ነገር ማድረግ እንችላለን። አሁን እኛ ቤት ማድረግ ይቻላል። ምኑን? ቀለበቱ። እሺ፣ ግን ቤተሰቦችሽ ጋር ምንም ችግር የለም? ዘሩ፣ ቤተሰቦቹ፣ ቀለሙ ምናምን? እኔ ወደድኩትን ከመውደድ ውጪ ሌላ ምንም የሚያደርጉት ነገር የለም። ስራዬን ጨረስኩ ማለት እኮ ነው። የምን ስራ? የምን ስራ? ስራዬን ጨረስኩ ያልክ መሰለኝ። አዎ እንዴ፣ ቀን ከሌት ስላንቺ ከማሰብ የባሰ ስራ አለ እንዴ? የኔ ያደረግኩሽ ማለት ደግሞ ስራ የተቃለለልኝ ማለት ነው። ወይ ጣጣ! ወይኔ ግን ፍቅር ውስጥ የገባች ይመስላል። አዎ ይመስለኛል። ምን ነው በችሎታ የተጠራጠራችሁ እንዴ? እሺ አሁን ስርቃት ምን የምትሆን ይመስላል? በቃ ምትረሳኝ ይመስለኛል። ቆይ ነገሩ እንዴት ነው? ቀለበቱ ከተፈጸመ በኋላስ? ቀለበቱ ከተፈጸመ በኋላ ምን? ይሄም በቃ ቤተሰቦች ያሉት አሜሪካ ነው ብያታለሁ። እዛ ሄዳለሁ። አሜሪካ? አንተ አሜሪካ ልትሄድ? ምን ያንሰኛል አንተ? እንዴት? ኧረ ሲስ እንጂ አንተ ደግሞ ምን አይነት ሰው? መች እሱ አሜሪካ ይሄዳል? አልታያትም ማለት ነው። እንደዛ በላ። ይኸውላችሁ እናንተ ግን ቀለበቱን በቅርብ ጊዜ አዘጋጁ። እሺ? ወይኔ ታውቃለህ፣ እኔ ሞባይል ጠግኜ የማላገኘውን ብር እኮ ነው አንተ በመዝናናት ብቻ የምታገኘው። ሳሚ በእናትህ ከኔ ጋር ግን እቤት እንደ አዲስ ነው የምንተዋወቀው። እንዴ ይሄማ ግልጽ ነገር እኮ ነው። ምን እሱን አረግሽኝ እንዴ? እኔ ኧረ ጣጣ የለውም። አለ ደግሞ እንዳትያዝ። ሀሎ
አይ ሲስቱ ምን ነው? እሺ እሺ እመጣለሁ። መጣሁ። ፀጉር ቤት ገብቼ እመጣለሁ። እሺ እሺ ቻው። በጣም ደስተኛ ሆና ነው የደወለችው። ሚል ጊብሰን በለኝ እኮ በቃ ትሁት በቃ እናንተ ቀለበት ንጉሱ እኔ ሊስቶር ነው። ሄሎ ተረፍዬ፣ እንዴት ነሽልኝ? አለሁልሽ። እሁድ ልጄ ወይኗ ቀለበት ታስራለች። አሎ አስዬ፣ እንዴት ነህ? ደህና ነህ ወይ? ተጠፋፋን አይደል? በቀጣዩ እሁድ ወይንሸት ቀለበት ታስራለች ብዬ ብንቅ እላለሁ። የምስራች! እሁድ እኮ ቀለበቴ ነው። ምንድነው እሱ? ግብዣ ነው? ድግስ ነው? ከመጡ ይምጡ፣ ካልመጡ ጥንቅር ብለው ይቅሩ። አንቺ ምን አለብሽ እናት? እንደፈለግሽ ተናገሪ። ወይ ታሪክ እማ እንደምትጨቃጨቁት ምንድነው? ጎሽ እንኳን የመጣሽ ወይንዬ። ነይ ልጄ ነይ ነይ ነይ። ስለሚጠሩ ሰዎች ስም ዝርዝር ንገሪኝ፣ እንመዝግባቸው። አዎ ንገሪልኝ። ማን ማን እንደሆነ ንገሪና በዝርዝር ጽፈሽ ያዝልኝ። አባይ ምን ማለት? አንቺ ምን አለብሽ ለነገሩ? ለምን አላችሁ? እንዴት ዋለሽ? ምን አላችሁ? ኧረ ምንም ማለት ነይ 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 ነይ። እንደው ትፈልጊያለሽ አንቺ? ነይ ነይ ነይ። ዛሬ ይነገርሻል። እውነቴን ነው። ምንድን ነው? እህትሽ እንግዲህ ያው የፊታችን እሑድ ቀለበት ልታስርልሽ ነው። እንጂ አይ የኔ ቆንጆ እንኳን ደስ አለሽ። እንደዚህ ነው። ይኸውልሽ አንቺም ሳትቀብጪ በወግ ማድረግ እንድትዳሪ ነው የምንፈልገው። እኔ ማስተዋወቃችኋለሁ። ጎሽ ስሙ ትሁት ይባላል። ትሁት? ሳታስተዋውቂ? ጎሽ 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 ጎሽ። እግዚአብሔር ይመስገን። እንዲያው እኔ አማራ አይደለሁም። እውነቴን ነው። እዚህ ሰፈር በየወሩ ሰርግ እንዴት እንደሚደገስ ካላሳየው ሰው አትበይኝ። እውነቴን ነው። ታዲያ ይኸውልሽ ይሄ መጀመሪያ ስለሆነ ወዲያው እሺ ብለናል። የሮዛ ጊዜ ግን እናስብበታለን ብለን 1 3 4 ቀን እንመላለሳለን። ለምን አለዘዝም ብለን ውሰዱ ብለን ልጃችንን ማርከስ ወይ መግደርደር። ትሰማኛለህ? የዛሬ ዘመን ሽማግሌዎች ጭንቅ አይችሉም። እናስብበታለን ብለህ ስትል ወደማያስቡበት ቦታ ነው የሚሄዱት። ጥርግ ይበላል። እኔ ዓመት አመላልሰዋለሁ አላልኩ? 2 ዓመት አመላልሰዋለሁ አላልኩ? 2 ቀን 3 ቀን ለምንድን ነው ቢመላለስ? አይደለም 3 ቀን 1 ቀን አይታገሱም። አሁን እውነት እንደው ሮዛን ለመሰለ ልጅ ዓመት በንበርክኮ እዚህ ቤት ቢመላለስ ይበዛበታል። ሚስት በ1 ቀን ትገኛለች የሚል ነው የሞላው እያልኩ። ኧረ አባዬ አባዬ ገና አይደል እንዴ? ምን አስቸኮለ? እውነትሽን የኔ እናት ልጅ። አይ ለምን አሁኑኑ ነው ታሰበን ማሰብ ያለበት አሁን። በቃ ትሁቴ፣ ሽማግሌዎቹ የአሁኑ እሑድ ይላኩ አይደል? አዎ እማ፣ የአሁኑ እሑድ ወላጆቿ አይመቻቸው። በቃ ሰኞ ይሁና እንዴ? ቤት ሀገር ነው ሰኞ ሽማግሌ ተልኮ የሚያውቀው? እሺ መቼ ይሁን? በቃ ማራቅ ነው። ማራቅ? የምን ማራቅ ነው ትሁቴ? ቀን መወሰን ነው እንጂ። እሺ ወዲያኛው እሑድ። እሺ እንዳልክ። ሄሎ ሄሎ። ማለት እንጂ ማን ልበል? ምን ሮዛ አይደለሽ እንዴ? ይቅርታ ቁጥሩን ስላላወቅኩት ነው። ይቅርታ፣ በጣም ይቅርታ። ለወይኔ በምደውልበት ስልክ ደውዬ ነው። ሳሚ ነኝ። አንተ ሰካራም አቀሻበርከኝ እኮ። ስታይሌ ነው። እሺ ሰላም። እንዴት ነው ቤቱ?
ሞቅ ሞቅ ምናምን እያለ አዎ ግን ሳሚ እኔ እኮ እህቴ እንድትጎዳ አልፈልግም። ይህን እኮ ማሰብ የነበረብሽ ቀድመሽ ነው አይደል እንዴ? አውቃለሁ ሳሚ። ቢሆንም ግን የእህቴ በእኔ ምክንያት መጎዳት በጣም እያሳሰበኝ ነው። በጣም ወዳለች እኮ ሳሚ። በጣም ተብኛለሁ ማለት እኮ ነው። ሮዝ አሁን ፍራንክ ፈልጌ ነው። ምን ያህል? ትንሽ ነች። አንድ 5000 ብር ፈልጌ ነው። 5000 ብር? ሳሚ 5000 ብር ከየት አመጣለሁ? እኔ እኮ ያንቺና የትሁትን እኮ አላማ ፈጽማለሁ ብዬ አይሆኑ ነገር ሆኛለሁ። ከማንም ጓደኛዬ ጋር ሳልገናኝ እኔን ሁሉ ጊዜ ቆየሁት እና ትንሽ ፈታ እንኳን ማለት የለብኝም? በእናትሽ ይሄን ብቻ ነገር የለብኝ? እሺ ለጊዜው 2000 ብር አዘጋጅልሃለሁ። ፕሊዝ በቃ ምንም ችግር ግን ፕሊዝ አሜሪካን ሄዳለሁ ብለህ እንደዋሻት እስክትሄድ ድረስ ካጠገቧ አትራቅ በእናትህ። አብራቱን ይሄማ ያስጨምራል እንዳለልሽ የጓደኛዬ ሚስት ሆንሽ። ምንም ችግር የለም እንደሱ አታስቢ። አብሬያት ሆናለሁ። በል ሳሚ ቻው። ኦኬ እሺ ቻው። ይኸውልሽ ደግሞ በጊዜ ግቢ። ምንድን ነው ሮዚ? ምን ነው ደነገጥሽ? አረ አልደነገጥኩም። ከማሳሚ ጋር ነው ከኔ ሳሚ ጋር ነው? አረ አይደለም። ይኸው ከፈለግሽ ሮዚ በየወይን መጣጥቅሽ ስንት ነበር ከፊል በእናትሽ እንደዚህ እኮ እኔን ገድዬሽ ነበር። ግን ስንት ነበር ከፊል በእናትሽ ተስፋ አትበያልኩሽ እኮ ወይኔ ገድዬሽ ነበር እኮ ሳለ አንቺም ሳሚም አይደላችሁ። የቤታችን ህግ እውነትንም ውሸትንም እንዳለ ያርጉኝ ነበር። ለኮንትራት እንኳን መያዜን ሳላውቅ ሳሚ በጣም ጋርዶኝ ነበር። ወይኔ እንደሱ አትበይ። ለእኔ በተቆረጠው ቀን የትሁትን ቤተሰብና እነማየን አስታውቂያቸው። ሄሎ አንተ ሰካራም ምን አይነት ሰው ነገር? ሄሎ ቱት ምን የስራህን ይስጥ። ወይንሸት ሆስፒታል ገብታለች።
ሆስፒታል ምን ሆና? ማታ በስካር ደውለህ ስለ ገንዘብ ስትደራደር ሰምታ ነው እንዴ? ማታ ደውያለሁ እንዴ? ማይ ጋድ እሺ አሁን ምን ይባላል? እንግዲህ ውሳኔው ልጃችን ነው። በእኔ በኩል ግን የእሷን ሰርግ ማየት እሷን በህይወት ከማየት በምንም አይሻልም። ሁሉንም ረስቶ ለመኖር ብቸኛው አማራጭ አክስቴ ጋር መሄድ ነው። የሚደርሰኝን የፀጉር ቤት ብር ላኪልኝ። ከዚህ ሁሉ በኋላ ደስተኛና ጤነኛ ሆኜ መኖር የምችል ይመስልሻል? ሮዚ፣ ሁለታችንን በግልጽ ብናወራ ኖሮ ይሄ ሁሉ ነገር ባልሆነ ነበር። አሁንም እና አባዬን ለማሳመን በሳሚ በኩል ያረግሹ ነገር ሁሉ እኔ እንዳደረኩልሽ አስቢ። እኔ እኮ ነገሮችን በቀላሉ የምታይ መስሎኝ እኮ። ፍቅር እኮ በቀላሉ የሚታይ ነገር አይደለም። አንቺ ትሁትን መርሳት አቅቶሽ አይደል ይሄን ሁሉ ነገር ያደረግሽው? ለኔ ግን ሳሚ ማግኘት እጅግ በጣም ከባድ ነገር ነው። እሱ ገንዘብ፣ እኔ ፍቅር። እባክሽን ወይ እዚሁ ሆነሽ ደስተኛና ጤነኛ ሆነሽ ካላየሽ እኔ ምንም ነገር አላደርግም። ደስታዬን የምትፈልጊ ከሆነ አግቢ። ደግሞ እኮ ሆስፒታል ቃል ገብተሽልኝ ነበር። በፍጹም አላደርግም። አንቺ ፕሮግራሙ ላይ ሳትገኝ እኔ ላገባ? በፍጹም አላደርግም። በቃ እሺ፣ እመጣለሁ። ያ ሳሚ የሚባል ልጅ ግን ላየው አልፈልግም። ዛሬ አብረን እንተኛ? ደስ ይለኛል። ምን ነው ያለው ወትሮ ዛሬ በጊዜ ቤት
ከሰው ተጋጨ እንዴ? ኧረ አልተጋጨውም አባ። አንዴ ላናግር ፈልጌ ነበር። ገንዘብ እንዳትጠይቀኝ። አይደለም ገንዘብ አይደለም። እሺ ተንፈስ እስቲ። ይኸውልህ አባ፣ በቃ ካሁን በኋላ ከአንተ ጋር መስራት፣ አንተ መርዳት እፈልጋለሁ። ማን ጸበል ወሰደ እባክህ? ይህ ከሆነ ችግር ከነገ ጀምሮ ፒያሳ ያለውን ሱቅ ማሰራት ትችላለህ። የምርህ ነው አባ? ሳሚ ቤተሰብ ቢያይ ምን ሊፈጠር እንደሚችል አታስብም? ብር ፈልገህ ነው አይደል የመጣው? ወይኔን ፈልጌ ነው። ለምን? ምንድነው ለምን? በቃ የእውነቴን እንደወደድኳት ልነግራት ነው የመጣው። ይሄ መቼም ቢሆን የሚታመን ነገር አይደለም። ይባስ እህቴን ለመጉዳት ነው አይደለም? መቼም የባለፈውን ያህል ማሳመን አያቅተኝም እኮ አይደል እንዴ? ቆይ ከመቼ ጀምሮ? በቃ ከሰሞኑ ሳስበው እንደሱ አይነት ሴት የትም እንደማላገኝ ገባኝ። በቃ የተሻለች ሴት ናት። በእናትሽ እሺ አሁን ካለች ጥሪልኝ በእናትሽ። ይኸውልህ ሳሚ ቤትም የለችም የሄደችበትን አልነግርህም። ኧረ አንድ ነገር ልንገርሽ አይደለ? ነገሮች ባሉበት እንደማይቀጥሉ ግን ወቂሽ። እግዚአብሔር ከፈቀደ ደግሞ እሷን የኔ እኔን የሷን ማድረጉ አይቀርም። አመሰግናለሁ። ሳሚ ብር ፈልገህ ከሆነ ልስጥ። ከዚህ በፊት የሰጠሽኝ ብር የቀለበቱን ጭምር አለ። የሚሆን ይሆናል የማይሆን ይቀራል። እኔ እንጃ እንዴ ተመልሶ ሄዶ ብሩን ካልተቀበላት ምን አለ ይበል። ሲጀመር ማለት ነው ያችንም እቺንም ሁሉንም ህይወቴ ነች እያለ ማን እንዲያምነው ትፈልጋለህ? ለሮዚ አባባል ከሆነ ሲሪየስ የሆነ ሮማንቲክ ነገር ውስጥ ሳይገባ ይቀር አይመስለኝም ያለችኝ። ማ ፍረጂ ቅጣቴ አልበዛቦኝ አንቺን ኑሮን ማጣት ቀላል አላውቅም ነበረ በእኔው ግፍ መዋሌ። በስራ ቦታ ለምን ጠፋህ? አሁን ከዛ ነው የመጣሁት። ምን ሆነሃል? ከጓደኞች ጋር ተጣላህ እንዴ? አልተጣላሁም። አንድ ነገርማ ሆነሃል። ንገረኝ እንጂ አባትህ አይደለም? በቃ እንዴት ብዬ እንደምነግርህ አላውቅም።
በፍቅር ሳይሆን በሌላ ምክንያት ከአንዲት ልጅ ጋር በጓደኛዬ ምክንያት ተዋወቅን። ከዛ በጣም ተቀራረብን። እሷ የእውነት ወደደች። እኔ ደግሞ ውሸቴን መሆኑን ስታቅ በቃ ለአይኗ እንኳን አስጠላዋት። አሁን ሳስበው ደግሞ ለእኔ ከእሷ የተሻለ ሴት እንደማይኖር ሳስብ በቃ እኔም ፍቅር ውስጥ ገባሁ። ግን ላገኛት አልቻልኩም። ማንም ሰው እንኳን ያለችበትን ቦታ ሊጠቁመኝ ፈቃደኛ እንኳን አይደለም። ጥሩ ነገር እኮ ነው። ሌሎችን ትተህ ከአንዲት ሴት ጋር ለመኖር መምረጥህ በጣም ጥሩ ነው። እንዋጋለን። ግን ለምኑ ከኢትዮጵያ ወጣለች? የወጣች እንኳን አይመስለኝም። ተነስ እንሂድ። የት? ማነው? የጎረቤት ሰዎች ይሆናሉ። አክስት፣ የእነ ሮዛ ፕሮግራም ለምንድን ነው የተሰረዘው? ለምንድን ነው ሁሉም ሰው አይነግረኝም? አይ እንደው ጊዜውን አርዝመው ድል ያለ ሰርግ ሊደግሱ አስበው መሰለኝ ነው። እኔ ግን መለያየታቸውን አልፈልግም። ማንም ቢሆን ከልብ ከተዋደዱና ውስጣቸው ፍቅር ካለ አይለያዩም። አክስት፣ አንድ ሰው አፍቃሪ ሆነስ እሱ አስቸጋሪ ሊሆን ይችላል። ግን ተፈቃሪ ፍቅር አንሶ እሱ አፍቃሪ ሆነና እኩል ሊሆኑ ይችላሉ። ይህ ግን የገጠመው እንኳንስ እኩል ሊሆን ሀሳቡን ሁሉ እኔ ላይ ካሳካ በኋላ ከነመፈጠሬ ከሚጠላኝ ሰው ጋር እንደው ወይ ነው ነገሮች ተቀይረው ፍቅር ወደሱ ይገለበጣል የሚል እምነት የለሽም? በፍጹም አላስብም። አንቺስ ትወጁ ነበር? በጣም አፈቅረው ነበር። አሁን ግን እንጃ። ዛሬ ላይ ኢየሱስ ተለውጦ ከሆነ ሳሚስ አፍቃሪ ሆኖ ከሆነ ምን ነው? ሳሚ እኮ ነው ያልሽው እንዴ? ኧረ እኔ አልጠራሁትም እንዴ አክስት። ዛሬ ላይ ተለውጦ ቢሆን ሳሚ ምናምን አይደል እንዴ ያልሽኝ? እኔ በፍጹም ስሙን ይሄ ታውቂው ነው የምጠራው ወይ ነው። ዛሬ ጊዜው የሳይንስ ነው ያልኩት። አይደለም አክስት፣ አውቀሽዋል። ነግሮሻል፣ ታውቂዋለሽ ማለት ነው። እውነት ነው። አንዳችን ያለ አንዳችን መኖር አንችልም በደስታ። ያሳለፍናቸውን ነገሮች ሁሉ ልክ እንዳንቺ የእውነት አድርጌያቸዋለሁ። የእውነት እንዳፈቀርኩሽ የገባኝ በቃ ክፍተት ከፈጠርንባቸው ቀኖች ጀምሮ ነው። ወይኔ ላጣሽ አልፈልግም። እባክሽን እሺ በይና የዛሬዋን ቀን የማንለያይበት የምንጋባበት ቀን እናድርጋት። እባክሽን የጋብቻችን ቀን ከበሩ ነው እንጂ ግቢውን አልፈሽ መውጣት አትችይም። ምን ማለት ነው? በሮቹ ሁሉ ተዘግተዋል። ከፈለግሽ ከፍተሽ ማየት ትችያለሽ።
ዛሬ የሁለታችንም ቀን ናት። እንጋባለን። Yoena haregitu neilim pamote Yoena haregitu neilim pamote ቀለበት ማለት ምን ማለት እንደሆነ ታውቂያለሽ? ቀለበት ማለት ነው ሰርግ ማለት ምን ማለት እንደሆነ ታውቃለህ? ሰርግ ማለት አይደለም። ጎሽ አቀለጠችው ነይ ስሚ በሰው ሜዳ እንዲህ ባዳ እንደሆነ አንቀር በራሳችን ሜዳ ድል ያለ ድግስ ደግሰን ሰፈሩን እሪ ነው የምናሰው። በጣም ደስ ይላል።